ዳጊ ለምንድን ነው እስካሁን ያላሳየኝ? እናቴ በናፈቀችን ቁጥር ማታ ማታዬን ፎቶ አቅፌው ነበር ምተኛው። ልጁኝ እንቅልፍ አልወስድ ሲለኝ የምትነግረኝን ተረት ለራሴ እነግረዋለሁ። ከዛ በኋላ ትንሽም ቢሆን ናፍቆቴ ቀለል ይልኛል። ዳጊ ያ ጊዜ አበቃ እኮ። አሁን እናትህን አግኝታታል። ያንኑ ተረት መልሳ ትነግራለች። ጸጉርህን እያሸች በፍቅር ታስተኛለች። አይ ብሌን፣ ለጊዜው ለትንሽ ቀን ብቻ እናቴ ልጇ እንደሆንኩ ማወቅ የለባትም። እንዴ ለምን? ይኸውልሽ ብሌን፣ በኃይሉን የገነት ልጅ መሆንን ካወቀ እኔንም እሷንም ይገለናል። ለእኔ ችግር የለውም፣ ግን እናቴ ምንም እንድትሆን አልፈልግም። ምን? ለምንድን ነው የሚገላት? እሱ ነው ልጁን የሰረቀኝ። ከዛ በኋላ ለማላቃቸው ሰዎች ሸጠኝ። ከዛ በኋላ ያለውን ታሪክ ባልነግርሽ ነው የሚሻለው። በኃይሉ ካወቀ ግን እኔንም እስከ ዛሬ በጉጉት ጠብቃት የነበረችው እናቴንም ነው የሚያሳጥኝ። እና ምን ልናደርግ ነው? ለእናቴ እኮ ታስፈልጋታለህ። ትንሽ ጊዜ ብቻ ነገሮችን አስተካክዬ ከዚህ ከተማ ወጥተን አዲስ ህይወት እንኖራለን። አለ አይደል? ፍቅር የሞላበት ሰላማዊ ኑሮ በደስታ ጊዜያችን እናጣጥማለን። የዛኔ እነግራታለሁ። እስከዛው ግን ዝም ብንላት ነው የሚሻለው። ይህን ነገር ለእኔ ታደርግልኛለሽ አይደል? ዳጊ እናቱን አገኘ። ወይዘሮ ገነት የዳጊ እናት እንደሆነች ወላጅ እናት እንደሆነች ሳሚ መጥቶ ነገረው። ታዲያ ዳጊ ማመን አቃተው። በደል አታሰራኝ፣ ወንጀል አታሰራኝ፣ በእናት እየቀለድክ ይላል። እናት ቤት ሄደ፣ ወይዘሮ ገነት ቤት ሄድና ድሮ ይዘህ የምትመኘውን ፎቶና አቅፈ የምታለቅሰውን ፎቶ ታገኛለህ። ያን ጊዜ ታምነኛለህ። እንዳገኘው ግን ወደ እኔ ደውልልኝ ይለዋል። ታዲያ ለሌላ ሰው ግን ወይዘሮ ገነት ያንተ እናት እንደሆነች እንዳትናገር፣ አቶ በኃይሉ ወይዘሮ ገነት እናንተ እናትና ልጅ መሆናቸውን ካወቀ ሁለታችሁንም ይገላቸዋል አለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ወይዘሮ እናትና ልጅ እንደሆነ ያውቁም ነበረ። ነገር ግን ዛሬ ሳሚ ሁሉንም ነገር ፍርጥርጡን አውጥቶታል። ታዲያ ሳሚ ወደ ዳጊ ቤት በመሄድ ዳጊ ሊያገኘው ወሰነ። ታዲያ ዳጊን በር ታንኳኳ። በኋላ እድሜ ልክን ስትመኘው የነበረውን ነገር ዛሬ ልነግረን ይላል። ታዲያ ዳጊ ዳጊ አላመነም ነበር። እንግዲህና ወይዘሮ ገነት ቤት ሄደህ ፎቶ አለ እሱን አይተህ ያን ጊዜ ታምነኛለህ ይለዋል። ይህን ሲለው ትንሽ ተጠራጠረ። ታዲያ ዳጊ በልጅነቱ ወይዘሮ ገነት አቶ በኃይሉ ሰርቆ ለሌላ ሰው እንደሰጠው እና በሌላ ሰዎች እንዳደገ ያስታውሳል። ታዲያ ወይዘሮ ገነት እናቱ እንደሆነች ዳጊም ደግሞ ወይዘሮ ገነት እናቱ እንደሆነች ወይዘሮ ገነትም ደግሞ ዳጊ ልጇ እንዳልሆነ ነው የምታውቀው ማለት ነው። ብን ብሎ የጠፋውን ልጄን ትመስለኛለህ እያለችን ብዙ ጊዜ ነበር። ግን እናቴን ጉርሻ መሰለኝ እያለ ምሱ ስታጎርሰውም ነበረ። ነገር ግን እናትና ልጅ እንደሆነ አይታወቁም ነበር። አሁን ላይ ወይዘሮ ገነት እስር ቤት ትገኛለች። ዛሬ አሳሰረቻትን ብሌን ነበረች። ብሌን ፈልጋ ሳይሆን ሰላምና ዳጊን ላለማሳሰር ስትል አልማዝን ገለዋል ብላ ለፖሊስ ትክክለኛ መረጃ ባለመስጠቷ በሴም ካርድ እንግዲህ ሴም ካርዱን ያወጣችው ወይዘሮ ገነት ስለነበረች የካል ጓደኛ መጣ ተረጣጣ እያለች ትዝታለች። ታዲያ ቃል ብልጣ ማለት ነው እርድና ሰራው ብላ ብል ሰላምን ውጭ ጠርታ ሌባ ናት ትላታለች። ታዲያ ሌባ ናት እዚህ ቤት ሁለተኛ እንዳትመጣ አድርጋ ሰላምን አሳምናታለች። ታዲያ እውነትም ሰላምን አሳምናት ሲመለሱ የቃል ጓደኛ ደግሞ
የምትይዘው የምትጨብጠው ጠፍቶባት ግራ ተጋብታለች። በሌላ በኩል ዳጊ እናቱ ወይዘሮ ገነት ቤት ብሌንን እንሄዳለን በማለት በግድ ይዟት ከሄደ በኋላ ፎቶ እንድታሳየው ይጠይቃታል። ፎቶን ትሰጠዋለች። ታዲያ ዳጊ ስቅስቅ ብሎ ያለቅሳል። ያሱ ቤት ያለው ፎቶ እና ወይዘሮ ገነት ቤት ያለው ፎቶ አንድ አይነት ነበር። በሌላ በኩል ቃል ዛሬ ማታ ሻንጣን ይዤ እመጣለሁ ስላለቻት ጓደኛዋ ተጨንቃ ትገኛለች። ታዲያ ተጨንቃ ውጭ ላይ ቁጭ ላይ ያለች ሰላም ትመጣለች። ምን ሆነሻል ልጄ? ምንድን ያስጨነቀች ስትላትም ነበር። ታዲያ ስለ ጓደኛዋ መልካም ነገር ታወራለች። አሁን መጥፎ ጓደኛ ነኝ ሌባ ናት ስትል ነበር። እንደዚህ አይነት ጓደኛ እንዲኖርሽ አልፈልግም። ስጭቅ ሲቀጥል ታሳዝነኛለች እኮ እኔ እኮ የድሮን ይዤ ነው። አሁን ግን ተቀይራለች ስላለች በያት ታስመስይ። እኔ ምንም ብትይኝ ከዚህ በኋላ አዲስ ዜና አለ ትላለች። አጎትሽ በቅርቡ ሊፈታ ነው ትላለች። ቃል በጣም ትደነግጣለች። መጀመሪያ ብሎሻል ስትልም ቃል እንግዲህ ራሷ ስላሳሰረችው በኃይሉም እሷን እንዳሳሰረችው ስላወቀች በጣም ትደነግጣለች፣ ትንቀጠቀጣለች። ምን ሆንሻልም ስትላት ነበር። አረ ምንም አልሆንኩም እኔ ደስታ ባልገጠምኩ ያን ቀን ምነው አንተን አሳሰርኩ ቀን ምነው እግሬ ቤተሰብ ትንቀባጥራለች። አንተን ካሳሰርኩ በኋላ ችግር ብቻ ነው። የወይዘሮ አልማዝን ችግር ተላቀቅኩ ስል አቶ ባይለ ግድ ነው የሚወጣው። ወይኔ ጉዴ ነው ትላለች ጋለች። በሌላ በኩል ደግሞ አቶ ገነት ጋር ዳጊና ብሌን ሄደው ይጠይቋታል። ታዲያ ከጠየቃትም በኋላ እናቴ አቤት ብርዱን ውስጥ ቅዝቃዜ ውስጥ እንዴት ሊሆን የሚችለው ይላል። ታዲያ ሁለቱም ሰላም ብለዋት ይመለሳሉ። በሌላ በኩል የቃል ጓደኛ ትደውላለች። የፈለግሽውን በደረስሽ ግን አትምጪ ስትላት ነበር። አይ እመጣለሁ፣ እኔ ከአንቺ ጋር መኖር ነው ፈልገው፣ አንቺ ድርቅ ያለ ህይወት እየኖርሽ እኔ አዘጉድሽ ነው ማውጣት ትላታለች። ታዲያ ቃል በጭንቀት እያለች የቃል ጓደኛ እንግዲህ ሻንጣዋን ይዛ ወደ ቤት መታለች። ሻንጣዋን ይዛ ስትመጣ ቃል ብቅ ብላ ታያታለች። ቃል በጣም ተደናገጠች። የምትለው የምትይዘው የምትጨብጠው ጠፍቶባታል። እንግዲህ ለሰላም ውስጥ እንዴት ብላ ሳምናት ነው እዛ ቤት እንድትኖር የምታረጋት? እምቢ ብላ ደግሞ ጓደኛዋን አታባረራት። ጉዳ ልታወጣ ሆነ። እንግዲህ ቃል በጭንቀት ተውጣ ትገኛለች ማለት ነው። እዚህ ላይ ነበር የዛሬው ድራማ ያለቀው። ቀጣይ ክፍልን እንግዲህ የቃል ጓደኛ እዛ ገብታ ትኖር የሆነስ ቃል ሰላምስ ምን ብላ ትቀበላት ይሆን የሚለውን ይዝላችሁ በመጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።